ሀና የሰላምን ህይወት ለማዳን ደሟን ሰጠች። ሀናና ሰላም ደማቸው በመመሳሰሉ ሀና ለሰላም ደም ሰጠቻት። ወይዘሮ ሜላት ልጃቸውን ለማትረፍ ሀናን በድጋሚ ደም ስጫት ብለው ተማጸኑ። ምናሴም በፍጹም አይሆንም፣ ያንቺን ልጅ ለማዳን ሀና መስዋዕት መሆን የለባትም አለ። ወይዘሮ ሜላትም ልጅን ለማዳን ምንም አደርጋለሁ አሉ። እማዬ ይህንን ከአንቺ በመስማት ያፍራለሁ፣ ያንቺ ልጅ በመሆኔ ልሳቀቅ ነው አላት። ምን እያልክ ነው? ልጄን ለማትረፍ ምንም አደርጋለሁ ብላ ጮኸችበት። ዶክተሩም ሀናን በድጋሚ መስጠት አትችይም፣ የሙያ ተግባሬም አይፈቅድልኝም አላት። ሀናም አይ ግዴታ መስጠት አለብኝ፣ የሰላምን ህይወት ማትረፍ አለብኝ አለች። ሀና ምን እያልሽ ነው? እኛን ያላንቺ መኖር የማይችሉን አባትሽን እንኳን አታስቢም አላት። ሀናም አባቴ የፈጠረው አምላክ አያንቀላፋም፣ እሱ ይጠብቀዋል አለች። ዶክተሩም እና የሰላም አምላክ ያንቀላፋል እሷን አይጠብቃትም አላት። እንደዚያ ማለት አይደለም፣ ብቻ እኔ ለሰላም በጣም አስፈልጋታለሁ፣ የሰላምን ህይወት ማዳን አለብኝ ብላ ተማጸነች። ዶክተሩም አጣብቂኝ ውስጥ ገባ። ምን አይነት ነገር ነው የገባሁት እያሉ ነው። አይ ካልሆነ ሰላም በምን ምክንያት እንደዚህ እንደሆነች ለቤተሰቦቿ እናገራለሁ አሏት። ዶክተር ይህማ በጭራሽ አይሆንም እያለች ሀና መማፀን ያዘች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ዛሬ ኖላዊ ክፍል 19ን ይዤላችሁ መጥቻለሁ። ሰላም ታማ ደም ያስፈልጋታል። የሜላትም የወንድሟ ምናሴም አይሆናትም። አጋጣሚ የሀና ከሰላም ደም ጋር ይመሳሰላል። ሀና ደም ሰጠቻት፣ ግን ደግሞ ተጨማሪ ደም ያስፈልጋታል። ወይዘሮ ሜላት ሰላም ደም እንደሚያስፈልጋት ሲነገሩ ለምናሴ ነገሩት። ምናሴም ምንድነው የተፈጠረው? ትናንት ደህና ትተናት የሄደችው ልጅ ዛሬ እንደዚህ ሆናለች። ምንድነው የሆነችው? እህቴን ምንድነው ያደረጓት አሏት። እዚህ ከመምጣቷ በፊት ብዙ ደም ፈሷት ነበርና ተጨማሪ ብዙ ደም ያስፈልጋታል ተብሏል አሉት። እንዴት? ምንድነው የተፈጠረው አለ ምናሴም ግራ ተጋባ። ወይዘሮ ሜላትም የሰላምን እጅ ንቅ አድርገው ማልቀሳቸውን ተያይዘዋል። ሀናም እንግዲህ ሆስፒታል ባደረችበት ሰዓት አባቷ ተለይታቸው ስለማታውቅ በጣም ሲጨነቁ ነበር። ወደ ቤት ሄዳ ምግብ አብስላ ከውጭ ሲመጡ ሲያገኟት በደስታ የሚሆኑትን አጡት። ልጄ ምን ነው አሉ። ምን ነው አባዬ አለች። አባትየውም ያዩትን ማመን አልቻሉም። እውነት የመጣችም አልመሰላቸውም። እስኪ ነይ ይቀፊኝ አሉና እቅፍ አደረጓት። ሀናም ደህና ነኝ አባዬ ብላ የሰራችውን ምግብ አቅርባ እየበሉ ነው። ምግብ እየበሉ ባለበት ሰዓት ላይ ምናሴ ደወለላት ለሀና። ሀና እህት የላጣት ነው ሲል ሀናም በጣም ደነገጠች። ሰላም ምን ሆነች አለች። ሰላም ብዙ ደም ያስፈልጋታል ተባለ፣ ደግሞ ሊገኝ አልቻለም ሲል በቃ መጣሁ ብላ ተጣድፋ ስልኩን ዘጋች። አንቺ ምን ትሰሪያለሽ አላት ምናሴም። በቃ መጣሁ ብላ ተጣድፋ ዘጋች። አባቷንም መሄድ አለብኝ ስትላቸው ምንድነው የሆንሽው ልጄ ብለው ሌላ ጭንቀት ውስጥ ገቡ ድጋሚ።
ሀናም እየተጣደፈች ሄዳ ዶክተሩን አናገረች። ሰላም እንደሚያስፈልጋታል አላት። እሱንማ ምናሴ ነገረኝ እና ለምንድን ነው ደም የማይሰጣት አለች። የሰላም የደም አይነት በቀላሉ የሚገኝ አይደለም ማለት ዶክተሩ። ሀናም ቤተሰቦቿ መስጠት አይፈልጉም ወይንስ ምንድን ነው ብላ ዶክተሩን መጠየቅ ያዘች። ዶክተሩም የሰላም ደም የሚመሳሰለው ከቤተሰቦቿ ከአባቷ ጋር ብቻ ነው፣ አባቷ ደግሞ ሀገር ውስጥ የለም ማለት። በቃ ከደም ባንክ መጠየቅ እንችላለን አለች ሀና። እሱንም ሞክሬያለሁ ግን አልተሳካም ማለት ዶክተሩ። የሰላም ደም ቢ ኔጌቲቭ ነው። ይሄ ደግሞ ከ50,000 2 ሰው ላይ ነው የሚገኘው ብሎ አላት ለሀና። አንድ ሰው ወይንም 2 ሰው ላይ ብቻ ነው የሚገኘው አላት። ይህንን የደም አይነት ማግኘት በጣም ከባድ ነው። ደም ባንክም ደውዬ ላገኝ አልቻልኩም አላት። ሀናም በቃ እኔ መስጠት እችላለሁ፣ የእኔ ደም ከሰላም ደም ጋር ተመሳሳይ ነው አለችው ለዶክተሩ። ሀና ቆይ ይሄ እንዴት ሊሆን ቻለ አላት። ይህ እንግዲህ ፈጣሪ ያመቻቸው ነገር ሊሆን ይችላል አለች። ይህንማ ማረጋገጥ አለብኝ ብሎ ዶክተሩ ድጋሚ ወደ ሰላም ሄደ። ዶክተሩም ሄዶ ፈጣሪ ሊያተርፋት ፈልጓል መሰል የሀናና የሰላም ደም ተመሳሳይ ነው ሲላቸው ወይዘሮ ሜላትና ምናሴ በጣም ደነገጡ። እንዴት አሉ። አይ በቃ እኔ ሀናን እለምናታለሁ አሉ ወይዘሮ ሜላት። ሀናና ሰላም ደማቸው ተመሳሰለ ማለት ደም ትሰጣለች ማለት አይደለም አለ ዶክተሩ። አይ እኔ እግሯ ላይ ድፍት ብዬ እለምናታለሁ፣ ሀና መልካም ልጅ ናት ትሰጣታለች ብላ እርግጠኛ ሆነች ወይዘሮ ሜላት። ምናሴና ወይዘሮ ሜላትም በደስታ ተቃቀፉ። ሀና ግራ ተጋብታለች፣ ወዳ ወዲህ ትላለች። ዶክተሩ መጥቶ እያናገራት ነበር። ዶክተርም የሀናን ፈቃደኝነት ጠየቃት። ሀናም ደስ እያለኝ ነው የማደርገው አለች። የጤና ሁኔታሽ እንዴት ነው ሲላት ከምንም አይነት ነገር ነፃ ነኝ፣ የጤና ችግር የለብኝም፣ መመርመር ግዴታ እንዳለብኝ አውቃለሁ አለችው። እሺ በቃ ወደ ምርመራ ክፍል እንሂድና ቼክ እናድርግ አሉ። አሴርም ሀናን ተከታተል ተብሎ ነበርና ተመልሶ ወደ አባቷ መጣ። እሺ ተከታተልካት አሉት። አዎ አለ። እና ምንድን ነው የምትሰራው አሉ። አይ መከታተል አልቻልኩም፣ እየተከተልኳት ነበር ጠፋችብኝ አለ። ምን ማለት ነው ጠፋችብኝ አሉት። ያፋጥጡት ጀመር። ሀናም ሙሉ ምርመራውን ጨርሳ ለሰላም ደም ለገሰቻት። ወይዘሮ ሜላትም እንዴት እንደማመሰግንሽ አላውቅም፣ ለልጄ ደም የሰጠሻት አለች። ሀናም ኧረ አያስፈልግም እህትዬ ብላለች። ሀና በድጋሚ ዛሬም ደውላ አልመጣም አለቻቸው። አባትየውም በትካዜ ተዋጡ። ሰላምም አልነቃችም። በድጋሚ ደም ያስፈልጋታል። ሀናም በድጋሚ ለመስጠት እኔ ዝግጁ ነኝ ትላለች። ዶክተሩም ሀና በድጋሚ ደም መስጠት በቀን 2 ጊዜ አይቻልም፣ ቅድም ያን ያክል ደም ሰጠሽ አለ። አይ እሰጣለሁ ብላ ተከራከረችው። ምናሴም ዶክተሩን ሄዶ በጭራሽ ሀና ድጋሚ ደም እንድትሰጥ አልፈልግም፣ በእርግጥ እህቴን በጣም ወዳታለሁ፣ እንደምወዳትም አልነገርኳትም፣ ግን በጭራሽ ሀና እሷን አትርፋ ሀና መስዋዕት እንድትሆን አልፈልግም፣ መሞትም ካለባት ሰላም ትሞት አለ። ዶክተሩ ተገረመ። ለምን እንደዚህ አልክ? ሀና ሰላም መትረፍ እየቻለች ለምን እንዳትተርፍ ፈለግ አለው። ለሰላም መትረፍ ሀና መስዋዕት መሆን የለባትም፣ ፈጣሪ ካለ እሱ ያድናት፣ ፈጣሪ ካላለም ይውሰዳት እንጂ በጭራሽ አለ እያለቀሰ ተማጸኑ። ዶክተሩን በጣም ተገረመ።
ውድ ቻናሌ ተከታታዮች ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። ሙሉውን ተከታተሉ።